ምን ነው ዝማል? መቼም አሁን ስለ ቃል እያሰብኩ ነው አትለኝም አይደል? ኧረ እኔ ምንም እያሰብኩ አይደለም። እያሰብኩ ያለሁት ስላንቺ ነው። ስለኔ ምን ታስባለህ? ማለት ምን የሚታሰብ ነገር አለ? እንዴት ነው እንደዚህ እየተደባበቅሽ እየኖርኩ ነው ብለሽ ነው እንደምታስቢው? በየትኛው መከራና ጭንቅ ውስጥ ሆነህ ራስ እኮ መተንፈስ መቻለ ትልቅ ነገር መሆኑን የምታውቀው ሞት እንዳለ ፊት ለፊት ስታይ ነው። እንደዛ ሊሆን ይችላል፣ ግን የሆነ ወቅት ላይ ሞትን ተጋፍጬው ነበር ብለሽ እድሜ ዘላለምሽን እየተደባበቅሽ መኖር አግባብ አይመስለኝም። በነገራችን ላይ መኖር ከተባለ መቃብርም ይሞቃል ይላሉ። ልክ ነህ። ትንሽ ጊዜ ነገሮቹን ሊያቸው ብዬ ነው። የቱን ነገር ነው የምታስቢው? ደሞስ ምን እንዳይፈጠር ነው ከዚህ በኋላ? እንዴ ምን ታውቃለህ ዳጊ፣ ሰው ምን እንደሚያስብ አታውቅም እኮ። እሱ ጠፍቶኝ አይደለም። ዲና ነበረች ታጠቃኛለሽ ብለሽ የምትፈሪው አይደለ? ይሄው አሁን ደግሞ እሱ የለችም። ታዲያ ምንድነው ችግሩ? ሰው አይደለም ብለህ ነው? ጠላትን ጠላት ነው። ከጠላት ራስን ትጠብቃለህ። እኔ እኮ ነፃነት ያሳጣኝ እኮ ወዳጅና ጠላት የመለየት አለመቻሌ ነው። እሱ ነው ምንም ነፃነት ሊሰጠኝ ያልቻለው። እንዴ አንቺ ምን የሰራሽው ነገር አለና ነው ሰዎች ያጠቁኛል ይፈልጉኛል ብለሽ የምታስቢው? እንዴ አንቺ እኮ ንጹህ ሰው ነሽ። ዲናን ምን አድርጊያት ነው ለገለኝ የነበረው? ዲናን አይደል ልበድላት? አላቃትም ነበርኩ። እስከ ተመልከት ምን አደረገች? ከመግደልም አልፋ ገደል ውስጥ ከተተችኝ። ቆይስ ምን አድርጊያት ነው? እኔ ራሴ ንጹህ ሰው ነኝ ብዬ በማሰቤ ብቻ ከችግር ጠብቄያለሁ? አየህ አልጠበቅኩም። ለዛ ነው ራሴን የደበቅኩት። ብቻ አንቺ ፈቃደኛ ሆነሽ ራስሽን የምትጠብቂ ከሆነ ራስሽን የምትጠብቂበት መንገድ አይጠፋም። ስለኔ እየተጨነቅክ እንደሆነ ይገባኛል፣ ግን ትንሽ ጊዜ ስጠኝ፣ ሁሉም ነገር አስተካክላለሁ። እንደዚህ ሆነሽ እኮ ስራ መስራት አትችይም። እንዲህ ተደባብቀሽ እየኖርሽ እንዴት ነው ከየት ነው ገንዘብ እያመጣሽ ራስሽን የምታስተዳድሪው? እስከዛሬ ስቆጥቦኝ ነበር የሰራሁትን እየተጠቀምኩት ነው። መቼም መኖሬ ሳላቅ ብር ማስቀመጥ መንገብገብ እንጂ ሌላ ነገር አይደለም። ይህንን አጋጣሚ ተጠቅሜ መቼም ፈታ ልበልበት እንጂ ሌላ ምን አማራጭ አለኝ? ለማንኛውም ያለብሽን ማንኛውንም ችግር ንገሪ። ገንዘብ የሚያስፈልግሽና የሚያጥርሽ ከሆነ ምንም አደረግ። አንተም እኮ ቤተሰብ አስተዳዳሪ ነህ፣ ብዙ ወጪዎች ይኖርሃል። መቼም ይሄንን ሐሳብ እንደማላስብ እኮ ጠንቀቀህ ታውቃለህ። ሳባ በፍጹም ይኸውልሽ፣ ከኔ ሌላ በዚህ ጊዜ ሊረዳሽ የሚችል ሰው ማንም የለም። አትጨነቅ እባክህ። እኔ ለነገሩ እንጂ የምንም የገንዘብ ችግር የለብኝም። ያለሁት አንዱ ሰው እኔ ነኝ። ስለዚህ ችግሮችሽን እንዴት ልትወጪ? ግን ምን ያህል እንደምታስብልኝ ማወቄ ደስ እንዲለኝ ነው ያደረከኝ። በአንድም ሆነ በሌላ መልኩ ልትረጅኝ የምትችይው ያለሽኝ አንድ ሰው አንቺ ነሽ። ኧረ አታስቀኝ። እኔ ላንተ ሸክም ከመሆን ውጪ ሌላ ምንም መረዳህ ነገር የለም። ሁሉም ሰው የሆነ ሰውን የሆነ ነገር መርዳቱ ግልጽ ነው። ለምሳሌ በገንዘብ የተረዳ ሰው በገንዘብ መርዳት ደግሞ አይጠበቅበትም። ዛሬ ላይ እኮ ሁሉም ሰው በራሱ ችግር ተወጥሮ ሐሳቡን የሚያካፍለው ሐሳቡን የሚያቀልለት ሰው ማግኘት እኮ በጣም ከባድ ነው። ምን ችግር አለው ሳባ? የሆነ ችግር ሲፈጠርብሽ ወይ እኔ ደግሞ ሲያጋጥመኝ መጥቼ ሞሮ ላንቺ አይደል እንዴ? እኔ ያንተ የመንፈስ ረፍት ነኝ። እያየች ነው። ምን ነው? ለምን ተተኛለሽ? ምን ነው? ለምን እንደዚህ ተኛለሽ? በሰማሁት ነገር ደስተኛ ከመሆኔ የተነሳ ለምን አልመን እያልኩኝ ነው። ሌላውን ነገር ትተሽኮ ሰሞኑን ያደረግሽው ነገር ብቻ እኮ በቂ ማስረጃ ነው። እንደዛ ስጨነቅና ስጠበብ እኮ ያን የመሰለ ያማረና የተዋበ ቦታ ወስደሽኝ ከጭንቀቴ እንዴት ረፍ እንዳልኩኝ ማንም አላወቀልኝ። ደስ የሚል ጊዜ ነበር ያሳለፍነው። እኔም በጣም ደስ ብሎኛል። በጣም እንጂ። አሁንም እንሂድ እንዴ? ምን ታስባለህ? እንሂድ። ደስ ነው የሚለኝ። ግን እንደባለፈው ምንም ያሸሸን ነገር አይኖርም። እንደ ፍቅረኛሞት መሆን ምንችል ከሆነ ነው። እንደ ፍቅረኞች? አዎ ምን ችግር አለው? ለትንሽ ጊዜ እኮ ነው። መቼም ከሚስትህ ነጥቄ ለዘላለም እንደማልወስድህ ታውቃለህ። ነይ በእሺ ተነሽ። ቀላል እነሳለሁ እንዴ? ወመናጊ እንዴት ነሽ የኔ ቆንጆ? ደህና ነኝ። የት ተውሽ ነው ብቻሽን?
የቤት ስራ እየሰራሽ ነው እንዴ? አዎ። ማንም የለም እንደ ቤት ውስጥ ብቻሽን አስቀምጠውሽ የጠፍተው ነው? እማዬ ያለች ክፍሏ ተኝታ ነው። ሌላ ማንም ሰው የለም? እኔም አለሁ። አንቺማ መኖርሽን እያየሁ አይደል እንዴ ነው ቆንጆ። ለመሆኑ የት ሄደው ነው? አያትሽ የት ሄዳ ነው? አው ቅድም ነው የወጣችው። ይሄስ እንደሄደች ግን አላውቅም። እና ብቻሽን እየተጫወትሽ ነው? መቼስ ደብሮሻል? መጫወትሽ አጥተሽ? በጣም ነው የደበረኝ። ኮን ያወኩልሻ ችግርሽን እና እኔ እንዳጫወትሽ ትፈልጊያለሽ? አው እሺ እንጫወት። ግን አንቺ ጨዋታው ካንቺ ነው። እኔ ደግሞ ማጫወት ብቻ ነው። እሺ አንቺ ምን የምታውቂው ጨዋታ የለም? አለ ብዙ ልጆች የሚጫወቱትን ጨዋታ አውቃለሁ። ግን አንቺ የምታውቂው አይመስለኝም። እና ለማምጂኛ ለምን እንደዛ ይሆናል? ገና ከማለማምድሽ አንቺ የምታውቂውን ጨዋታ ብንጫወት ይሻላል። አንቺ ግን ምን ይላሽ? ምን ይለሽ ነው ያልሽው? አው እኔ ዲና እህት ነኝ። እዚህ ቤት የመጣሁት በሷ ምክንያት ነው። እሺ ዲና እኮ አክስቴ ናት። አንቺ ደግሞ አክስቴ ልጅ ነሽ እንዴ? እንደዛ ማለት ነው እንግዲህ። ዲናን ተወጃት ነበር ወይስ አትወጃትም? እኔ ሙዳ አክስቴን ያምን ብቻል። ዲና አክስትሽ አይደለች እንዴ? እኔ ቆንጆ አክስት ይጣላል እንዴ? እና እሷ ማትወደኝ ከሆነ ስትይኝ ደግሞ ዝም ብላ ነው የምትቆጣኝ። በቃሽ እኔ አልቆጣሽም። እሺ ጨዋታ መጫወት ስትፈልጊ መጠየቅ የምትፈልጊው ነገር ካለ እኔ ጋር መምጣት ትችያለሽ። እሺ እኔ ልጆች በጣም ነው የምወደው። እሺ ግን አክስቴ የት ሄዳ ነው የጠፋችው? ግድ ሰጥቶት የት እንዳለች እንኳን የሚነግርሽ ሰው የለም ማለት ነው። ወይኔ እህቴ እንደዚህ በሰው በተጠላሽበት መካከል ነው የኖርሽው ማለት ነው። ምን አልሽኝ አክስቴ? አይ ምንም ብቻ አክስትሽ ዲና የማትመለስበት ሩቅ ቦታ ነው ሄደችው። ግን እኔ ያለሁልሽ። እሺ ከኔ ጋር በደንብ መጫወት እንችላለን። እሺ ደስ ይለኛል። ግድ የለም ከዚህ በኋላ የዲና አሰራር ብቻ አይደለም እዚህ ቤት ውስጥ የሚሰራው። እንዴት መራመድ እንዳለብኝ ጠንቅቄ አውቃለሁ። ጨዋታ ሁሉ ቀዝቃዛ ጦርነት ነው የሚሆነው። ምንድነው የምታወሪው አክስቴ? አይ ምንም እንዲህ ነው። እሺ እኔ ቆንጆ ልቃውን እንጫወት። እሱ ምንድን ነው ያልሽው? መጫወቻሽ ነው እንዴ? አይ የምማርበት ነው። እቤት ስራ የሚያሳረን ሰው የለም። ውይ የቤት ስራ አለብሽ እንዴ? እንደዛ ከሆነማ ጨዋታ ይቅርብና የቤት ስራ እንስራ። ከዛ በኋላ ግን እንጫወታለን። እሺ እሺ አንቺ ታሻሪኛለሽ? አዎና ጎበዝ ልጅ ከሆንሽና አንዳንድ ነገሮችን የምትነግሪኝ ከሆነ ሁሌ ነው ማሰራሽ። እሺ ምን አይነት ነገር ነው አክስቴ የምነግርሽ? በቃ የሰማሽውን ሁሉ ነው። እንደዛ የምታደርጊ ከሆነ ብዙ ነገር አደርግልሻለሁ። እሺ እሺ ሁሉንም እነግርሻለሁ። በጣም ጎበዝ ልጅ የኔ ቆንጆ። አሁን የቤት ስራሽን ብንሰራ ይሻላል። አንተ ልክ ልደውልልህ ስል ደወልክልኝ። አይገርምም? ቴሌፓቲ ይሆናል። አንቺ እኔን ስታስቢ እኔም እያሰብኩሽ ነበር። ከዛ ቀድሜሽ ደወልኩ። ይሁንልሽ። አሁን የት ሆነክ ነው? የሆነ ስራ ይዤ እኮ ቶሎ መጨረስ ስላልመሰለኝ ነው የደወልኩት። ኦኬ አንገናኝም ማለት ነው? እንደዛ ይመስለኛል። እንግዲህ ቅርበኝ። እኔማ ቃሌን አክብሬ ልክ ስራዬን እንደጨረስኩ ነበር አደዋወሌ ወደ አንተ ልመጣ። አንተ ግን ያው ቃልን አጠፍክ። እሺ ይሁንልህ በቃ። የኔም ፍላጎት ነበር። ባይገርምሽ ባገኝሽ በጣም ደስ ይለኝ ነበር። ግን አጋጣሚ ስራ መጥቶብኝ ምንም ማድረግ ስላልቻልኩ ደግሞ ስራውን ሁላ እንዴት እንደምሰራው ነው እንጂ። ምን ነው አሞሃል እንዴ? ወይስ ድብርት ምናምን ብለህ የሰነፎሬ ልታወራብኝ? እንደዛ ብልሽማ ምንኛ ደስ ባለኝ ነበር። ዳሩ ግን እንደዛ አይደለም። ታዲያ ምን ሆነክ ነው? በከንፈር የሚሰጥ ማደንዘዣ ተወግቼ ከቅድም ጀምሮ ድንዝዝ እንዳልኩኝ ነው። እንዴት ብዬ ልንቃብለሽ ነው? ስለምን መደንዘዝ ነው የምታወራው? ቆይ መቼም ይሄ መምጠጥ መሳብ ምናምን የሚሉትን ሱስ ጀምረክ አይደለም አይደል? ሱስ? የኔ ሱስ እኮ ነው። በፍጹም እንደዛ መሆን የለበትም። ይሄን ነገር እኮ መቼም ያው ህይወት ያልገባቸው ህጻናት እንጂ እንዳንተ አይነት ትልቅ ሰው ሲያደርገው በጣም ነው የሚያስጠላው። አረ ወደዚህ ነው ነገሩ እባክሽ። እና እሺ ምን ሆነክ ነው? ለምን ዙሪያ ጥምጥም ከምትዞር በግልጽ አትነግረኝ? እኔንም እኮ አዛ አደረክ። እባክሽ ቅድም ስመሽን ስትሄጂ ድንዝዝ አልኩ። ይኸው እስካሁን አለሁ። እብድ እኮ ነክ። አሁን ይሄንን ለመናገር ነው ሁሉ ዙሪያ ጥምጥም? ነገርኩሽ እኮ ደንዝዣለሁ። በቃ እንደዛ ከሆነማ እናና ደግሜ ልሳምክ፣ ከዛ ትነቃልክ። እንደምንም ይሄን ስራ ልጨርስ እንጂ ስበር ነው የምመጣው። አሁን ካልሆነማ በቃ እኔም ቤት እገባለሁ፣ ከዛ እንገናኝ። በዛ ላይ የመሸኮ
በቃ ለነገ ይሁንልኛ። ያው እስከ ነገ እንደዚህ ሆኜ መቆየት እችላለሁ ካልክ እንግዲህ መብት ነው። መቼም አዳርህን አሰቡት። እንግዲህ አንድ ያወጣብኝ ነው እችላለሁ ምን አደርጋለሁ ብለሽ ነው። በል ቻው በቃ የነገ ሰው ይበለ። አረ ማታ ደውልሻለሁ። እሺ እንደዛም ትችላለህ። በቃ ቻው። ጫማሽን ልታወልቂ ነው? ቀስ በይ እሺ። Cat, fiddle, dog, puppy, horse, foot, he knows foot. Fool, piglet. Dog, puppy, horse, foot, piglet. Ayati. የኔ ቆንጆ ልጅ ግን ምን አድርጊ እያለችሽ ነው? የማታመጣው ነገር የላትም መቼም። ኧረ ምንም አላለችኝም። እንደውም ስገባ ብቻዋን ሆና ስታገኘ ጊዜ የቤት ስራ ሰሪኝ ምናምን ስትለኝ እሱን እየሰራን ነበር። በጣም ጥሩ አድርገሻል። መቼም ብታስቸግረሽም ወደሽ የገባሽበት ነው። እንግዲህ ቻዩ። ኧረ ምንም አታደርግም። እንደውም ፈጣልሽ ናት፣ ጎበዝ ናት፣ ጥሩ ጭንቅላት አላት። በአባቷ ነው ወይስ በእናቷ እንዲህ ፍጥነቷ? አባቷን በይኝ፣ እናቷን ማነፈዝ አይደለች እንዴ? ብቻ ግን ታዩ ሁሉም ካወሩት ወድ ባዶ ይቀራል። በጣም ጥሩ። ዳግም ጥሩ ልብ አለው። እሷም ደግሞ እንደሱ አይነት ጥሩ ልብ ካላት ጎበዝ ልጅ ትሆናለች ብዬ ተስፋ አደርጋለሁ። ያው መቼስ ተስፋ ማድረግ ነው። መልካም ልብ የሚሰጠውም የሚያቀናውም እሱ ነው። ስለዚህ መልካም ልብ ይስጣት ብሎ መጸለይ ነው። ሌላ ምን አለ ብለሽ ነው? ጸሎት ብቻውን ትርጉም የለውም ምግባር ካልተጨመረበት። ዋናው ምግባሩ ነው። አሁን እቺ ልጅ ምኑን አውቃ ብለሽ ነው ከሷ ተግባር የሚፈለገው ብለሽ ነው? እሷማ ምን ታውቃለች? ልጅ አይደለች እንዴ? ጥሩና መጥፎን ለይቶ ማሳደግ የወላጅ ድርሻ ነው። ጥሩ እየሰሩ ካሳደጓት ጥሩ ልጅ ትሆናለች። መጥፎ እየሰሩ ካሳደጓት ደግሞ መጥፎ ትሆናለች ማለት ነው። አራግስቲንም ብዙ ነገር አውቃለሁ። አክስቴን ያልሽው? አዎ እንደዛ እንድትጠራኝ ነግሬያት ነው። ምን ነው አክስቷ አይደለሁም እንደ ዘሮ ሮማን? ኧረ ነሽ አክስቷ ነሽ። እንደመፈጣጠንሽ ገርሞኝ እንጂ ጊዜ የለኝም። በአንድ ልቤ ተደራድዬ ለመቀመጥ መፍጠን ይኖርብኛል። ያ ካልሆነ ሁሉም በእንጥልጥል ይቀርና ሁሉም ነገር ላይ ትኩረት ማድረግ ያቅተኛል ማለት ነው። ምን እያልኩ እንደሆነ የገባሽ ይመስለኛል። አዎ በሚገባ ገብቶኛል። ጥሩ ነው እንዳልሽው ይሁን። እንግዲህ እንዳልኩት ብቻ አይደለም የሚሆነው እንደሚሆነው ነው እንጂ እያልኩሽ ያለሁት በአንቺ በኩልም ይሄን ነገር እንድትፈጥኝበት ነው እየነገርኩሽ ያለሁት። እሺ ማደርዬ፣ ሁሉንም አደርጋለሁ። እንግዲህ ሌላ ምን አቅም አለኝ ብለሽ ነው? በጣም ጥሩ። አክስቴ የማውቀው ነገር ንገርሽ። እስቲ ንገሪኝ የኔ ቆንጆ። ሀ ሁ ሂ። ይበቃል። እንግዲህ ፊደሎችን ሁሉ ስትጠሪ ልትይ ነው እንዴ? እና ምንም አታውቂም ለምን ትይኛለሽ? ወገኛ፣ ብዙ አውቀሽ አልቀረበሽም። ለመሆኑ የቤቱ ሰው የት ሄዶ ነው ብቻሽን የቀረሽው? አሁንማ ነው ያመጣለች። እናቷም ቀደም ብላ መጣ ክፍሏ ሳታኝ ነው ያቀርብ ግን መሰለኝ ነው። እኔ ያመጣለች እንዴ? አዎ መጣለች። ገና እንዳየችኝ ደመኛዋን ያየች ይመስል ምንቅርቅር ብላ ነው የገባችው። በዚህ ሁኔታ ነገሮችን ራሷ ላይ ታከራለች እንጂ እኔ ላይ ምንም የምትፈጥረው ነገር የለም። እና እንድትረጋጋ ብታስጠነቅቂያት መልካም ይመስለኛል። እሺ እንግዲህ ሞክራለሁኝ። በሉ የጀመራችሁትን ጨርሱ። እኔ ገብቻ አረፍ ልበል። ትችያለሽ፣ ግን ያልኩሽን ነገር በደንብ እያሰብሽበት መሆን አለበት። አሁንማ ጭራሽን ቆይ። ሮስ ምን አማራጭ አለሽ ከኔ ጋር ለመከራከር? ሁሉም ሰው እንዳንቺ ነው። ችግር ውስጥ ሲገባ ጥሩ ሲሆን ይመስላል፣ ግን ሁላችሁም ያው ናችሁ። እንዴ አክስቴ፣ አያቴ ጥሩ አይደለችም ማለት ነው? ኧረ እኔ መጥፎ ሰው ናት አላልኩም የኔ ቆንጆ። አሁን እኮ እያልሽ ነበር። አይ እሷን አይደለም ሌላ ሰው ነው ያልኩት። እሺ አክስቴ። አንቺ ልጅ ግን ቀላል ልጅ አይደለሽም። ጥሩ ወሬ አቀባይ ነው የምትሆኚ። አሪፍ አጋጣሚ ነው ያገኘሁት። ምኑን ጥሩ አጋጣሚ አክስቴ? ሆ አርፈሽ የቤት ስራሽን ስሪ። ልጅም አመሲም እኮ ወሬ አወዳደድሽ። በያም ወደ ቤት ስራሽ። ሆርስ ጋነሽ። ሆርስ ምንድነው? እሺ ዳዮነሽ። ላዮን ካር ሞንኪ ቤቢ ነበር።
አንቺ ምን ቢያቀብጥሽ ነው እዚህ ቤት ሆነሽ ቴክስት የምትልኪልኝ? እሺ ብታይ እንዴት ድክም እንዳለኝ አታውቂም። እሺ ቢከብድሽስ? እኔ ክፍል መተሽ መጥራት ከብዶሽ ነው? ስንት መንገድ አቋርጬ የሚመጣ ይመስል እኔ ክፍል ናይ ብለሽ ቴክስት የምትልኪልኝ? ነገርኩሽ እኮ እንደውም ስመጣ ለጥ ለማለት ነበር ሐሳብ፣ ግን ደግሞ አይምሮ ማረፍ ስላልቻለ ነው የጠራሁሽ። የሳሚ ጉዳይ አልተሳካልሽም ወይስ የሄድሽበት ስራ አልሆነልሽም? ኧረ ሳሚማ ምን ይሆናል ብለሽ ነው? እንዳሰብኩት ነው ነው። ሊያውን ብታይ ደስ እያለ ነው ይሻለኝ። እና ምንድነው ረፍት ይነሳሽ? ስራው ነው? እሱም አይደለም ባክሽ። እና ምንድነው? ለምንድን ነው ማትነግሪኝ? እኔ እንጃ እኔም አላውቅም ባክሽ። ብቻ ግን ዝም ብሎ ብሽ ያደርጋል። ዝም ብሎ መረበሽማ የለም። የሆነ ያላስተዋልሽው ነገር ተፈጥሮ ይሆናል፣ ወይም መቀበል የማትፈልጊ የሆነ ስሜት እየሸሸሽ ካልሆነ በስተቀር። እኔ እንጃ አላውቅም ቃል። በቃ ዝም ብሎ ምቾት አልሰጥ ሲለኝ እኮ ነው እንድታወሪኝ የጠራሁሽ። እሺ ሳሚ ምን አለሽ? በቃ እሱማ እንደነገርኩሽ ነው ያለው። ደስ እያለው ነው እንደውም የተቀበለኝ። ምን ብትጠይቂ ነው እባክሽ እንዴ ደስ እያለሽ የሚቀበልሽ? ያወራ ነውና በቃ ስለማደር ማለት ነው። እሷ እንድትሰልልኝ ፈልጋለሁ፣ ስለሷ በቂ መረጃ እንድታመጣልኝ ፈልጋለሁ ስለው በቃ እሱም ደስ እያለው ይሻለኝ። ከዛ አንቺ ምን አልሽ? ምን እንድለው ትፈልጊያለሽ? በቃ አሻልኩታ። ግን ታውቂያለሽ የምፈልገውን ካመጣልኝ የምትፈልገውን ሁሉ አደርግላለሁ ስለው ብታይ ፊቱን እንዴት እንደበራ አትጠይቂ። የምትፈልገውን ነገር አደርግላለሁ አልሽ? አንቺ እብድ። አዎ ብዙ ያስጨነኩት እንዳይመስለው ብዬ እኮ ነው እንደዛ ስለው። ታውቂያለሽ የሚያገኘውን በማሰብ እንደተቸገረ እያሰበ ሲሆን ደስ እያለው ነው የሚያደርገው። እሺ እውነት የምትፈልጊውን ነገር ሁሉ አደረገልሽ እና ታዲያ ቃል እንደገባሽ የሚፈልገውን ነገር ልታደርጊለት ነው? ማድረግ የምችለው ነገር ከሆነ አድርግለት ምን ችግር አለው? በዛ ላይ እኮ ብዙ ነገር ነው ያደረገልኝ። ይኸውልሽኛ አንቺ ማድረግ የምትችይው እንደሆነ ምንም ጥርጥር የለውም። ይሄ ማለት ያንቺን ፍቃድ ነው የሚጠይቀው። ምናልባት ማይሆን ነገር ቢጠይቅሽ ወይ ቢልሽ? በአንድ ጊዜ ግን እንደዛ ብሎ የሚጠይቀኝ ይመስልሽ? ምናልባት ቢጠይቅሽስ? ማለቴ አይጠይቅሽም ብዬ አላስብም። ምክንያቱም ወንድ ነው፣ ያውም ወደድኩልሽ አፈቀርኩልሽ የሚል ወንድ። እንጃ እንደ ሁኔታው የሚወሰን ይመስለኛል። ፈቃደኛ ላልሆንለትም እችላለሁ። ምን? እኔ ይሄን አላምንም። አንቺን ይሄን እያልሽ ነው እንዴ? ነው ቆይ ሳሚ የሚፈልገውን ሁሉንም ነገር አደርጋለሁ እያልሽ ነው? ምን አካበድሽ ይሄን ያህል? በዛ ላይ ደግሞ ቃሌን ማክበር ነው የሚሆነው። ሲቀጥል ሳሚ ይሄን ያህል እንኳን ወርዶ የሚገመት ሰው አይመስለኝም። የዘፈን ዳርዳሩ እስክስታ ነው አሉ። ምንም ዳርዳር የለውም። በቃ እውነታው ይሄ ነው። በዛ ላይ ደግሞ ከዚህ በፊት ሳሚ ደስ የሚል ልጅ እንደሆነ ነግሬሻለሁ አይደል? ደግሞ እኮ ያው የሰው ልጅ ቀርበሽ እስካላየሽው ድረስ አታውቂው። ያኔ እንደዛ እንዳለ አብጠለጠልሽው ዛሬ ለሱ ጥብቅና ስትቆሚ። እሰይ ምን ይጠበስ ታዲያ? አረ ምንም አይጠበስ። አንቺ ግን እንደዛ ባትሆኚ ጥሩ ነው እንዴ። እንደዛ እንዳልተጠየፍሽው ዛሬ ለሱ ተገልብጠሽ ቆምሽ። ቆይ ቃል ግን የጠራውሽ እኮ ስሜቴ ተረብሿል አዳብሪኝ ብዬ ነው እንጂ ይበልጥ አስጨንቀኝ ብዬ አይደለም። እሺ ለምን ትበሳጫለሽ? እኔ ቆንጆ እውነቱን እኮ ነው የተናገርኩት። እውነቱን መናገር እንደዚህ ያበሳጫል እንዴ? እንደውም ልንገርሽ ዛሬ ግጥም አድርጌ ነው የሳምኩት። ይለይልሽ ያውም 3 ጊዜ ነው የሳምኩት። እሺ ደግሞ ነገም ከጠራኝ ከሱ ጋር አብሬ እወጣለሁ። አንጀትሽ ብጥስ ይበልሽ። ደግሞ ትስቃለች እንዲገጣጣ። አረን ያንበሳቅ ገድልሽ እኔን ጎዳው ብላ በያ ለምን አቆምሽ? ጨርሽ እንጂ በያ። አንቺ ጨርሽ። እኔ አላውቀውም። እኔም አላውቀውም። እኔ ጎዳው ብላ የሎሚ ሽታ ያሰብዬ ምን አለሽ ማታ። እንዴ ደስ የሚል ነገር ነው የማየው። ቆይ ግን ልጄ እንግዳዋን እያጫወተቻት ነው ወይንስ እንግዳዋ ልጄን እያጫወተቻት ነው? ሁለቱም ነው የሆነው። ከዚህ ደስ ከምትል ልጅ ጋር ደስ የሚል ጊዜ እያሳለፍን ነው አይደል? በጣም ደስ የሚል ነገር ነው። በእውነት ተግባብታችሁ ስላየኋችሁ በጣም ደስ ብሎኛል። አመሰግናለሁ ዳግም። ፊት ግን ጠቋቁሯል። በሰላም ነው? አዎ በሰላም ነው። ያው በፀሐይ ስንከራተት ስለነበረ ፀሐዩ ነው የሚሆነው። ምን ነው ቤት ውስጥ ሌላ ሰው የለም እንዴ? ኧረ አሉ ሁሉ። ምናልባት በየክፍላቸው ገብተው አረፍ ብሎ ይሆናል። አንተም ግባና ረፍት አድርግ። እሺ አረፍ እላለሁ።
አንቺንም እኮ ለወራሽ የሚፈልግሽ ነገር ስለነበረ ለዛ ብዬ ነው። ነው ግን ሰላም ነው ዳጊ? አረ በሰላም ነው። ትንሽ ያለ መግባባት ተፈጥሮ ስለነበረ በአንቺና በቤተሰቦቼ መካከል በሱ ምክንያት እኮ ያው ቅሬታ እንዳይገባሽ ብዬ ነው። አረ ዳጊ ዝም ብለህ ነው የምትጨናነቀው? ትልልቅ ልጆች እኮ ነን። ለትንሽ ጊዜ እንቀያየማለን፣ ከዛ እናወራለን። ስለዚህ ምንም አታስብ። እንደዛ የምታስቢማ ከሆነ በጣም ደስ ይለኛል። ታውቂያለሽ አይደለ? ብዙ ነገር እኮ ነው የምታቀልይልኝ። ኧረ አትጨነቅ በእናትህ። ለራስህ ስንት ችግር ያለብህ ልጅ ለኔ ጉዳይ ደግሞ ልትጨነቅ ነው እንዴ? እሺ ማሂ፣ ቢሆንም ግን ያው ተቀምጠን ማውራቱ የተሻለ ይመስለኛል። ያው ሁላችንም በራሳችን ጉዳይ ላይ እኮ ተጠምደን አንቺን ቸላልንሽ። ግድ የለም ጊዜው ሲሆን በደንብ እናወራለን። አሁን ደግሞ ሊልቅ ገብታ አረፍ በል። ማና እያስቸገረችሽ ነው መሰለኝ። ይዣት ልግባ ወይስ? ኧረ በጭራሽ አላስቸገረችኝም። እንደውም አሪፍ እያዳበረችኝ ነው። ባይሆን አንተ ገብታ አረፍት አድርግ። መልካም በቃ ምንም ችግር የለውም። እሺ እንዳልኩሽ እናወራለን። በነገራችን ላይ የሚቸግርሽ ነገር ካለና የሚያስቸግርሽ ነገር ካለ ምንም ነገር እንዳትደብቂ ንገሪኝ። እሺ እሺ ጄ ተጫወቱ። እሺ ምን ቀጥል? እቴ የሎሚ ሽታ ያሰውዬ ናገሽማ